ወንድ ልጅ ለፊት ነው የሚጋፈጠው። እንዳንተ እንደዚህ በሰው አሳግቶ አይደለም የሚጋፈጠው። ዝም በል እባክህ። ደጋግሜ አስጠንቅቄ ነበር። በምንም ነገር መምጣት ትችላለህ። በኑኑ ግን እንዳታደርጉ እያልኩ ነበር። በዚህ ሁኔታ መቼም ነው ማልተዋት። አይገርምም? መቼም። አረ እስኪ መጀመሪያ በሰላም መውጣትህን ከዛ መተውና ለመተውህን እናያለን። አዎ አንድ ነገር ብታደርግ የሚሻል። ከዚህ ከወጣው ግን አንተ በሰላም አትኖርም። ፈሪ ነህ። በቃ አውርተህ ጨረስክ ማለት ነው? ቤሉል እንዲህ እንዳደረግ ያስገደድከኝ አንተ። ምንም ማድረግ ትችላለህ፣ ግን ከዚህ በኋላ አንተን እንኳን ወንድሜ ብዬ ልጠራ ይቅርና እዚህ ምድር ላይ አልፈልግም። ተረጋጋ እባክህ እንጂ ማሞትህን አታፍጥር። አድርገው እኔ ለምን እንደዛ አደርጋለሁ? አይንህ እያየ የምትወዳት ልጅ ውስጥ እንድታብድ ነው። አይ እሱን ማድረግ ከፈለግ መጀመሪያ እኔን ማጥፋት አለብህ። ጭራሽ 100 እጥፍ እንዳፈቅራት ነው ያደረገኝ። አጠገቡ አትደርስም። ደግሞ ምን ልትይኝ ነው? እኔን ገፍትረሽ ጥለሽኝ እንደነበር ሳላስታውስ እስከ ዘላለም የሚቀር መስሎሽ ነበር? ሆን ብዬ ነው ዝም ያልኩት፣ ሆን ብለሽ ስላላደረግሽው። አንቺ ግን ከአንቺ ብሶ ሰው ታሰቃያለሽ። ምን አይነት ልጅ ነሽ? ቆይ ድፍረትሽ። መሲ ተረጋጊ። ጌጡን ግን አልደበኩትም። አይ ምንም ብትያለምሽ ወይሽ በጣም ታሳፍሪ ልጅ ነሽ መሲ። እሺ ይቅርታ። እመኚ፣ አንቺ ነሽ ያደረግሽው። እኔን ያደረግሽኝ ነገር ለሁሉም ሰው ከመናገሬ በፊት ይሄ ነገር እመኚልኝ። አሁን እኔ ነኝ ያደረኩት። አውቄ ነበር እንደዚህ እንደምታደርጊ መሲ። ይቅርታ ግን አንቺ በጣም ነው የምታናደኝ። ለማንኛውም ያልሽውን በሙሉ ቀልቼሻለሁ። ኤልሹ ከዚህ በኋላ እህቴን ቀና ብለሽ ብታያት ጉድሽን ለሁሉም ሰው ነው መዘረግፍልሽ። ሁለቴ ቀርታለች። እናንተ ነበርክ እንዴ? ዝናቤሽን ይልክ አንቺ ላይ እንዴት እንደዛ አድርገው? አታስመስል። አንተ ነበርክ አይደል? እንዳግትሽ ትፈልጊያለሽ? እሺ አሁን በሰላም ልቀቀው። ምንም ነገር እንዳታደርገው። እስከ ነገ ጠዋት ያልኩሽን አስበሽ ንገሪኝ። ካልሆነ ግን እስከ አዶናይ የሚደብር ስራ አደረገ። አሁንም ላይ ፊቱን ለማየት ቻለ። ቤሉልን ገልጦ ሁሉንም ነገር ነገረው። የኔ ኑኑ ከሷ ጎን ከሆንክ ጭራሽ ፍቅሬን የምትቀማኝ ከሆነ በህይወት አትኖርም ይለዋል። ቤሉልም ታስሮም ወንድ ነኝ እርሱ አንተ ሴት ናክ፣ ይሄንን አስሮ እንትን ማለት ወንድነት አይደለም። እኔ ደግሞ እሷን አይደለም በጥፍ እንዳፈቅራት እስከ 100 እንዳፈቅራት ነው የነገርከኝ። በህይወት እስካለው ድረስ በፍጹም ከሷ የምርቅበት መንገድ የለኝም፣ ግደለኝ ይለዋል። አዶናይም አንተንም ማገድዬ እንትን አልልም በማለት ወደ ኑኑ ጋር አምርቷል። ኑኑንም በመጠየቅ ኑኑንም ከኔ ጋር የእሱን የምትፈልጊው ከሆነ ከኔ ጋር ፍቅርሽን ተቀበይ፣ ከሱ ጋር አቂ የሚል መልስ ነበር የሰጣት። ኑኑም በጣም በለቅሶና በጭንቀቱና እባክህን እሱን ልቀቀውና እንትን በል እንዳምንም ነገር እንዳታደርገው በማለት ነበር እሰቢበትና መልሱን ፈልጋለሁ እያላት እሷም እራሷን ስታ እስከምትወርቅ ድረስ ማመን እስካቃታት እንትን ያለችው። እንግዲህ ኤልሹ ኑኑን ለማሰቃየት መልሳ ወደ ኑኑ ልታመራ ስትል እህቷ መሲ የእህቷ ቀኝ እጅ ሁሉንም ነገር አንቺ ነሽ አይደለ ይህንን ጌጣጌጥ ከእህቴ ሻንጣ የጨመርሽው ስትላት አይደለሁም ብላ ልትክር ስትል ሁሉንም ነገር አውቃለሁኝ አንቺ ነሽ ተንኮለኛዋ ስትላን ነበር። እንዴት እንደዛ አረጋለሁ በማለት ልትዋሽ ሰማይ ምን ስትል መሬቱን ስትል ነበረ። በመጨረሻ ግን ጎበዟና ጠንካራዋ መሲ ገፍትረሽ ጣልሽኝንም ሁሉ አስታውሻለሁ ስትላት በመደንገጥ የምትሆነው ቅጡ ጠፋት። ይሄንን ስታይም ሰውነቷ ተንቀጠቀጠ። የዚህ ጊዜ መሲ አውቀሽ እንዳልሆነ አውቃለሁኝ፣ ለዛ ነው ያላወራሁት። አሁን ግን እህቴ ላይ የምትሰሪያቸውን ሴራዎች እንትን ካልሽ ሁሉንም ነገር ለሰው እናገራለሁ ስትላን ነበረ። የዚህ ጊዜ ኤልሹ አዎ በቃ ይቅርበኝ፣ በጣም ስለምታስናድደኝ አድርጌዋለሁ። ኤልሹ ግን ኑኑ ታናድደኛለች በማለት
ለመሲ መልስ ስሰጣት አለች። መሲም እንግዲህ ቦይስ ሪከርድ አድርጋ በስልኳ ስትቀዳት ነበረ። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 35 ተለቀቀ። እንግዲህ ወደ ክፍል 34 ስናመራ አዶናይን ፊቱን ሸፍኖ እያሰቃየው ነበር። አዶናይ ቤሉልን እያሰቃየው ነበረ። ይህም እንግዲህ በተንኮልና በክፋት የተሞላው የአባቱን ገዳይ እቤት አስቀምጦ አሁን የሚታገለው አባቱ ስለሞተበት ሳይሆን ስለ ፍቅረኛው ኑኑ ለምን ከሱ ጋር ሪሌሽንሽፕ ጀመረች? እኔ ተቀምጬ እኔ ነኝ የማፈቅራት የኔ ነው መሆንም ያለባት እያለ በጣም እየጠረ ይገኛል። በዚህም የተነሳ ቤሉልን ጥሩ ሰው የሆነውን ሰዎችን የሚረዳውን ፊቱን ሸፍኖ ሲያሰቃየው ውሃ ሲደፋበት ነበር፣ አሳግቶ። የሚገርም ነው። በዚህም ጊዜ እነማን ናቸው ባካቸውን ምንድን ነው ከኔ የምትፈልጉ ቢል ያየውን ማመን አቃተው። የራሱ ጓደኛና ወንድም ብሎ የሚጠራው አዶናይ ፊቱን ሸፍኖ እንደዛ አስሮ ፊቱን በሚገልጠው ጊዜ እንዴት ይህን ታደርጋለህ ብሎ በመደንገጥ ቤሉልም የሚናገረው ሁሉ አጣ። በጣም ነው የሚገርመው። ቤሉል አንተ ወንድሜ ሆነህ ይሄንን ተግባር ፈጸምክ፣ ይሄ ደግሞ ሴት ነህ፣ ቀሚስ ልበስ፣ ሱሪ አይደለም የታጠቅከው፣ ሰውን አስሮ እንደዚህ ማድረግ በጣም የምትገርም ነህ እያለ እኔ እኮ እንደዚህ አይነበርኩም እያለ ነበረ ሲለው የነበረው። በጣም ይገርማል። አንዳንዴ ጥላቶችን አስቀምጠን እንደ ያለ ደግሞ ጥሩ ሰዎችን የሚረዱ ሰዎችን የሚያደርጉ ለሰዎች መልካም የሚሰሩ ሰዎችን አግተን ብዙ ነገር የምናደርገው ነገር አለ እና ቤሉልን እንደዚህ ሲያደርግ አዶናይን እዚህ ቦታ ላይ ያየሁት እንግዲህ ቤሉልን የኑኑን ህይወት ሆስፒታል ይዞ ሄዶ ለማወቅ ራሷን ለመጉዳት ብዙ ነገር እያደረገችው ኑኑ እሷን ለመታደግ ነበር ያን ሁሉ ርቀት ሲሄድና ሆስፒታል ሄዶ HIV ስለሌለባት ነፃነቷ ስለታወቀ ለዛ ሲታገል የነበረው ቤሉል ማለት ነው። መጨረሻ ላይ ግን የገጠመው በገዛ ወንድሙና ጓደኛው በሆነው በአዶናይ ታገተ። በፍቅሬ በኑኑ የመጣብኝን በፍጹም አልታገስም ብሎ እሱን ለማሳገድ ደርሷል። በጣም ያሳዝናል። በዚህም የተነሳ እንግዲህ ይሄንን ፊቱን ካየ በኋላ በጣም ነው የምገርመው በማለት አዶናይም ወጥቶ ከቤት ይሄዳል፣ ከሱ ጋር ይሄዳል። ቀጥታ ደውሎ እንግዲህ ወደ ኑኑ ጋ ነው የደወለው። ኑኑ ጋ በመደወል አዶናይን አንተ ነህ አይደለ ያሳገትከው ወይ እያለችው ነበር። እሷም እኔ ነኝ አዎ ያሳገትኩት ብሎ ማመን አቃታት። እንዴት ታደርጋለህ በማለት በምወደው በአንቺ ስለመጣብኝ ይላታል። በጣም ጅል ነህ እያለች በጣም ማመን እስከሚያቅታት አግኝቼሽ ሁሉንም ልንገርሽ ይላታል። እሷም እየሮጠች ስትሄድ ያላትን ነገር በጣም ነበረ። አሁን ፍቅሬን ትቀበያለች ወይንስ ከሱ ጋር ቀጥለሽ እሱን በህይወት ታጫለሽ እያላት ነበረ። እሷ ግን የምመልሰው ሁሉ ጠፋባት። እንዴት ይህን ታደርጋለህ? የጅል ሀሳብ የኔ ቆንጆ፣ አንቺን ስላላሳገትኩሽ ነው እያለ ነበረ በጅል ሀሳብ። እናም ይሄን እያላት አዶናይ ይሄንን ብሏት፣ እሷም እባክህን ምንም ነገር ሳታደርግ አሁኑኑ ልቀቀው እያለች ነው። ይህን ነገር ግን ከእኔና ከአንቺ ውጭ ቢሰማ በህይወትሽ ቆርጠሽ ነው ይላታል አዶናይ። እሷም የምትለው ነገር ሁሉ ይጠፋትና እየሮጠች ትታው ትሄዳለች። ምንም ነገር እንዳታደርገው ብላ ጥላው ስትሄድ እንግዲህ እየሮጠች ፊት ለፊት ጆን የኤልሹ ፍቅረኛ ወይም ጓደኛ የሆነው ፊት ለፊት ይጋጠማሉ። ውድቅ ልትል ስትል ይገድፍና ይይዛታል። መንገዷ ላይ ቁጭ ብላ በጣም ትጎዳለች። እሱም እንግዲህ የዚህ ጊዜ እርሱን ኑኑን በመደገፍ ቁጭ ብሎ ከሷ ጋራ ብዙ ነገር አውርቶ ካበቃ በኋላ ተይ ለምንድን ነው ምን ሆነች ነው ያለ ለማረጋጋትም እሱ ወደ እሷን በቃ ለመወስወስም ይገባል። ጆን ለሰው አያዝንም። ጆን ግን ያለችበትን ሁኔታ
አይንሽ ላይ እኮ ቆሻሻ ገብቶብሻል፣ ቆይ ላንሳልሽ፣ ቆይ ልጥረግልሽ እያለ ከዛ ከቦታ ላይ ብድግ ብላ እንድትነሳ አድርጓታል ማለት ነው። እዛ ወርቃ እንትን ስትል የዚህ ጊዜ እሷ ምንድን ነው ሂድልኝ እያለች ነበር እና በዚህ ምክንያት ጆን ጥሩ ነገር ሰርቷል። በዚህም እሷን ተከታትሎ ቀጥታ ቤት ነው የመጣው። የምረዳሽ ነገር ካለ ነገሪ ምንድን ነው የሆንሽ ቢላትም ማንንም አልፈልግ እያለችው ትታው ወደ ክላስ ኤልሹን ጠራልሃለሁ ብላው ትሄዳለች ማለት ነው። ክላሷ ገብታ ማመን እስከሚያቅታት ድረስ እያለቀሰች ነበረ። ወደ ሄለን ጋር ስንመጣ ሄለን ደስታዋን እየቦረቀች ነው። አዶናይ ቤሉል በመያያዙ ቤቱን በኤልሹ ሁሉንም ንብረት እሷ ደግሞ ለማድረግ እየሮጠች ስለሆነ በመያያዙ ደስ ብሏታል። ነገር ግን ያስያዘው ቴዲ ነው ብላ እየቦረቀች ነው። ቴዲ ደግሞ ስለ እሷ ምንም የሚያውቀው ነገር የለም። እኔ እኮ ብቻህም እንደዚህ ማለት ነይ ከኔ ውጭ አድርገ በመያያዙ ደስ ብሎኛል ትለዋለች። እሱም እንግዲህ ይሄንን ሲላት አቦ አንቺ ደግሞ መቼ ነው የምትረጅ ብሎ ጆሮዋ ላይ ይዘጋባታል ማለት ነው። ይህን በሚዘጋባት ጊዜ እሷም እንዴት ይህን ነገር ታዲያ ከሱ ውጭ ማን ከኛ ውጭ የሚያውቃል የኛን ስራ በማለት ነበረ ስትል የነበረው። እናም በመያዙ ያማለ ደስተኛ ነኝ ብላ አልጋዋ ላይ ቁጭ ብድግ እያለች ሄለን ደስታዋን እያጣጣመች ትኖራለች። ወደ መሲ ጋር ስንመጣ መሲ እንግዲህ ወደ ቀጥታ ወደ መሄድ ኤልሹ ጋራ ኤልሹን ስታወራ ነበር። እህቷን እያሰቃየቻት መጀመሪያ እህቷ ጋር ገብታ ስታለቅስ ነው። ምን ሆነች ነው ስትላትም ሁሉንም ነገር ትነግራታለች። ይሄንን ስትላትም ኤልሹ ማናት መሲ ኑኑ እንደዚህ ስታለቅስ ስታይ ምንድን ነው እህቴ ምንም አልሆንኩ እህቴ እያለ እህቷ ፊት ጠንካራ ለመሆን ትሞክራለች። ምንም አይደለ እያለች ስለ ቤሉል ምንድን ነው አይ ቤሉል ይሄን ነገር ነው እንደዚህ ይሄን የምታደርገው እናትየዋ ናት ትላታለች። ለምን ይሄን እያለኝ ነበር እኔም ከሆስፒታል ይዞ ሲመጣ በቃ ብዙ ነገር እንትን ስላለ አሞሽ ነበር እንዴ ትላታለች። አይ ትንሽ ነበረ በዚህ ነው እንደዚህ እንዳልሄድም እንትን ብላኝ ነበረ ስትላል ነበር። ይህን ነገር የምታደርገው እራሷ ሄለን ናት ትላለች መሲ ጀግናዋ ማለት ነው። በዚህም ጊዜ ወደ ኤልሹ በመሄድ እህቴን እንዲህም በዋን የምታስለቅሰው ማን አባቷ ስለሆነች ነው ብላ መሲ አሁን ላይ ዋናው አንተን የሆነችው ቤት ገብታ ኤልሹ ክላስ ገብታ ለምንድን ነው አንቺ የምታደርጊውን ክፋት ተንኮል እንኪ ብላ ያን ጌጣጌጥ እንትን ልትላት ስትል ይህን ጌጣጌጥ እንትን ያልሽው በምትላት ሰዓት ይህዚህ ጊዜ እኔ በፍጹም እንዴት ይሄን አደርጋለሁ ብላ አይኔን ግንባር ያርገው ትላለች። በፍጹም ኤልሹ አንቺ እንደምታደርጊ አውቃለሁኝ፣ ሌላም ከዚህ ቀደም ያደረግሽውን ነገር አውቃለሁ። ስለዚህ ላስታውስሽ እምቢ ካልሽ እመኚ አንቺ ነሽ አይደለሽም ብትላት በፍጹም እኔ አይደለሁም ለምንድን አደርጋለሁ እያለች ነበረ። ከዛም ኤልሹ ማነች መሲ ታውቂያለሽ ላስታውስሽ አንቺ ተንኮለኛ ነሽ፣ በእርግጥ እኔን ገፍትረሽ እንደጣልሽኝና ራሴ እንዳሳሽኝ እንዳስታወስኩ ታውቂያለሽ አታውቅም ስትላት ትደነግጣለች። ኤልሹ መሲ ጎበዝ ካራክተር ናትና ድምጿን ራሱ በቮይስ አድርጋ ሪከርድ ላይ አርጋታለች ከፍታ አርጋ። በዚህም ጊዜ እኔ ያላደረኩም ስትል ታውቂያለሽ ይህን ሁሉ አስታውሳለሁ፣ ግን መጀመሪያ ስታደርጊው ስጠኝ ሲያውቅሽ ስላልሆነ ለዛ ነው የተረዳሁሽ። አሁን ግን ከእህቴ ላይ አንድ ነገር ብታደርጊ በፍጹም ከአንቺ ራስ አልወርድም ስትላት ነበረ። የዚህ ጊዜ እንግዲህ ኤልሹ ሁሉንም ነገር ስነግራት እሺ በቃ ይቅርታ ብላ አሁን እናቷ እየጠራቻት ስለነበረ ቶሎ በፍጥነት ነይ ደርሰሽ የለ ትላታለች። የዚህ ጊዜ ኤልሹም እየሮጠች ዳ ትመጣለች ማለት ነው። ሁሉንም ነገር ይሄው ከፈለግሽ ድምጿ አለ። አንድ ነገር ለማስፈራራት ብትሞክሪ ሁሉንም ነገር አሳይሻለሁ ብላት ትሄዳለች። የዚህ ጊዜ የምትሆነው ቅጡ ይጠፋታል ኤልሹ ማለት ነው። እናም እንግዲህ አሁን ላይ ኑኑም ያው መታገቱን አውቃለች። ነገር ግን ፍቅሬን ተቀበይ እያለ የአዶናይ የሚያደርገው ነገር የሚሄድበት ርቀት በጣም ይደብራል አሁን ላይ ማለት ነው። እና እንግዲህ አሁን ላይ ሄለን ግን ደስ ብሏታል በመታገቱ። እሷ ንብረቱን በኤልሹና በራሷ ስም አድርጋ ሁሉንም ነገር ለማድረግ እየጣረ ትገኛለች። በጣም ያሳዝናል። የምታዝን መስላ አስፈችው እያለች ለምናት ዛሬ አስፈታዋለሁ እያለ ነበር። ዝላ ያለቀው ለነበረው ተመሰግናለሁ።